ሞቷል። ኤፊን ለመውሰድ ስንሯሯጥ ነበር። 7-8 ቀን የሚፈጅ ነገር በ4 ቀን ተጨርሶ ስንሄድ ኢትዮጵያ ነው እንትን ያደረጉ። ግን እንደዚህ በቀላሉ ይሰጣሉ የአንድን የሞተን ሰው ስልክ ሆስፒታሉ እሱ ጋር አይደለም። ሆስፒታል ሲገባ መኪና ውስጥ ነበር አይ ቲንክ መሰለኝ ስልኩ። ኦኬ ገባሽ? መኪናውን የሚይዘው ደግሞ ኃይሌ ነበር ወደ ሆስፒታል የወሰደው። ኃይሌ የሚባለው እንደዛ ነው ይመስለኝ። ከዛ በኋላ ኃይሌ የሚባለው ስልኩን ያዝ ቢጠራ እንኳን አንተ ትመልስለት ምናምን ብሎ መሰለኝ ለሚኪ የሰጠው። እንጂ ይዞት ቢገባ ሆስፒታል ለፖሊስ እንጂ ለቤተሰብ ራሱ አይሰጥ። አይ ይዞት አልገባም። ይዞት ስላልገባ መኪና ውስጥ ተቶት ስለገባ ነው እንጂ ይዞት ገብቶ ሆስፒታል ውስጥ ስልኩ እጁ ላይ እንዳለ ቢሞት ስልኩን በጓንት አድርገው በላስቲክ ከተው ለፖሊስ ነው የሚሰጡት። ፖሊስ ለቤተሰብ ይሰጣል እንጂ ዝም ብሎ ማንም ሰው የሟችን ስልክ አያነሳም። ግን ያው ዋና ላወራሽ የፈለኩት አሁን ሐሳብ ቅድም አብይ መጣልኝ። ሬሳው ከመሄዱ በፊት ቅድም እንዳልኩሽ ለዳግም ብቻ ይናገራት፣ ዳግም ብቻ ትምጣ። ለምን ሬሳውን እንዲሰጡን። ዳግም አልመጣም አለች ተባለና ከዛ ኤፊ ብዙ ሳያቋል ብይሻሉ አይደል? ፌስቡክ ላይ ተለቀቀ። ፌስቡኩ በአንዴ ልክ ሲነጋ እኛ እየተሯሯጥን ምናምን ሰው እየደወለ እውነት ነው ውሸት ነው የተለያዩ ፓስተሮች እየደወሉልኝ ምንድነው ምነው ፌስቡክ ላይ ምናምን ሲሉ ገብቼ ሳይው ፌስቡኩ እንዳለ በኤፊ ሞት ተጥለቅልቋል። ማን ፖስተው ተፖስቷል። በቃ እንደዚህ ታዋቂ ሰዎች ስለሚያውቁት በቃ ሲሰሙ ፖስተቱት። ገባሽ? ከዛ አቡ ከኢንተርኔት ልትሰማ ነው ሜሮን እህትየው ማለት ነው። ስለዚህ ይነገራት ኢንተርኔት ላይ ከምደነቅጥ እየነዳች ሊሆን ይችላል ወይ የሆነ ቦታ ሆና ሊሆን ይችላል ምናምን። በጣም ክሎዝ ናቸው ደግሞ ከሜሪ ጋርና ብዬ ሐሳብ አቀረብኩና ለሜሪ ባለቤት ደወልንለት። ለብቻ አሁን ምናምን አልነውና ነገር ነው በቃ ኤፊ አርፏል። ስለዚህ ሜሪን ቀስ አድርገህ ንገራት። ማዘር ግን እንዳትሰማ። ለምን እስኪሄድ ድረስ በቃ ህመሙ እንዳይበዛባት ነው። ገባሽ? ለቅሶ እንዳይበዛባት ማለት ነው። ከዛ በጣም ደነገጠ። እሱ ተረጋጋ። ምግብ አብላት አለው። ምግብ አበላት ምናምንና ጋሼ የሚባል አጎቱን ጠርተን ነገሯት። በዛን ጊዜ ወደቀች፣ ሆስፒታል ገባች እህትየው ሜሮን። ከዛ ከሆስፒታል ስትረጋጋ በቃ አልቀሳ ሲወጣላት ከዛ እኔ ሜሪን ለመንኳት። በቃ ማሚ እንዳትሰማ እስክንመጣ ድረስ እባክሽ ምናምን። አሁን ሬሳውን ለእኛ ሊሰጡን አልቻሉም። ዳግሜ ደግሞ ልትመጣልን አልቻለችም። ስለዚህ አንድ ወረቀት ላኪልኝ ፈረመሽ እህቱ መሆንሽን ከፓስፖርትሽ ጋር አገናኝተሽ ሬሳውን ይዤ መምጣት እንድችል። አሁን እሱን ወረቀትም ፈልጌ ካገኘሁት አሁን እልክልሻለሁ። ካገኘሁት እሱን ወረቀት ላከችልኝ ለእኔ ፋሲካ ይዞ እንዲመጣ የሚል ሬሳው ስፔሲፊክ ተጠቅሶ። ማን ነው ይህንን ፋሲካ አስክሬን ይዞ እንዲመጣ ብሎ የጻፈልኝ? ሜሮን። ግን ለምንድነው ሚስት እያለች እህት የምትጽፈው? ማለት ለምን ሚስትን ወደ ጎን አረጓት ብዬ ነው። ዳግምን ስንጠይቃት አልመጣም አለች። ገብቶሻል? አቦ አላልኩም አቡዬ። እዚህ ጋር ልጅ አሞብኛል አልመጣም አላልሽም? ይቅርታና አቡዬ ልጅ ታሞብኛል አልመጣም አላልሽም? አይደለም እሱንማ ገና ሳምንት ሲቀረው ልጄ እኔ ነይ ሲለኝ ልጄን ይዤ ነው የምመጣው ሳይሞት ነው። ለእኛ አላልሽንም? ማታ ደውለንልሽ ያረፈ ጊዜ ደውለንልሽ አላልሽንም? እንደዛ ልጅ ታሞብኛል አልመጣም አላልሽንም? አረ የሞተ ጊዜ ሞቷል ብለኝ ሞቷል ብዬሽ አይደለም፣ ታሟል በጠና ደረሽ ሆስፒታል ነው ያለው። እኔ አይደለም የደወልኩልሽ፣ ኢሳያስ ነው የደወለልሽ። እኔ አይደለም የደወልኩልሽ። ልጄ ጋር ነው የምመጣው ሞቷል ተብዬ ነው። ከዛ በኋላ ሞተ የሚባለውን አልተነገረሽም? በበነጋታው ሲነገረኝ ራሴ መጥቼ ብዬ ደንግጬ ራስሽ አይደለም የመጣሽው። ትኬትና ቪዛ ላኩልኝ ነው ያልሽው። ላካችሁልኝ። እግዚአብሔር ትኬት እንኳን የቆረጠው ታናሽ ወንድሜ ነው። ትኬት እንኳን የቆረጠው ታናሽ ወንድምህም ቢቆርጥ አብረው ነው የሚሰሩት። ይኸውልሽ ከታናሹ ወንድም እዚህ ጋር እንትን ከፍተዋል። ፈርኒቸር ቤት ከፍተው ፈርኒቸር ቤቱን ጉዳዩን ራሱ አሁን የት ነው ፈርኒቸር ቤት? ኢትዮጵያ ውስጥ የፋሲካ ወንድምና ባለቤቴ ጥንድ ሆነው እሱ 5% አለው የፋሲካ ወንድም እሱን ራሱ አሁን ጉዳዩን ገና ነገ ዛሬ እያዘናጉኝ ጸጣሉኝ። በጌታ ስም አንቺ ዳግም ማስረጃ እመጣለሁ። እሺ ፍርድ ቤት መድረሳችሁን ማስረጃ እመጣለሁ። ይዘጋ ሲልሽ እምቢ ብለሽ እንትን እንዳልሽ ማስረጃ ልክልሻለሁ። የፍርድ ቤት ኬስ እያዘናጉኝ ዝም አለች ትላለች። ማን እያዘናጋሽ ዝም ያለሽ?
እስካሁን መች ተጨረሰ? ሴት ናት ታዲያ አንቺ ነሽ አልገኝ እያልሽ ፍርድ ቤት አልቀርብ እያልሽ ለምን አብረን ሄደን እኮ ሞቷል በሚል ሀቡ ፍርድ ቤት የያዘው ኬዝ ነው። የኬዝ 5 ኬዙን ይዞ ፍርድ ቤት ይዞታል። ነይ ስትባል አልመጣም ብላ የፈርኒቸር ቤቱን 5% ተይዞ አንዴ ልጄን ታወራታለሽ። አቡ ይቅርታ ልጄን አውራ ዶክመንት ልክልሻለሁ። አቡ አንዴ ልጄን አውራ። እሺ ሰላም ነው። ሰላም እንዴት ነሽ እናቴ? እግዚአብሔር ይመስገን። እንዴት ናችሁ? አለን። እንዴት ነህ ፋሲካ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። እኔ አንዴ እናቴ ምንም በሀዘን ማውራባችል እኔ ልናገርላት ነው የመጣሁትና እንዴት አንተ አባቴና እናቴ እኮ አንድ ናቸው። እንዴት እናቴን ላይሽ አልፈልግም ትላታለህ? አባቴ ቢኖር እንዴት ትናገራታለህ? የአባቴን ውለታ እንዲህ ነው የምትመልስላለ እሷ ላይሽ አልፈልግም ነው የምትላት። አንድ ላይ አንድ ቀንም እንኳን ቢሆን ዱባይ አንድ ቀን እንኳን ቢሆን አንድ ላይ በልተን ጠጥተን ለሰው እንዲህ ነው ውለታ የምከፍለው። አንድ ቀን ላይሽ አልፈልግም ነው የምትላት። ባልና ሚስት እኮ አንድ ናቸው። እሱ የለም ብለህ ነው የምትናገራት? አታፍርም? ትንሽ አባቴ ውለታ የለብህም? ለሱ ብዬ ነው ዱባይ ሄድኩት አላልክም እንዴ? ላይሽ አልፈልግም ትላታለህ። ባልና ሚስት እኮ አንድ ናቸው። እንዴት ትናገራለህ? የሁሉ ሰው ፊት መሃል እኔ ስሜን አልጠቅስም። እናቴ ናት። አባቴም እናቴም ለኔ አንድ ናቸው። አንድም ቀን ለይቻቻቸው አላውቅም። እንዲህ ብለህ እንዴት ትናገራለህ? ትንሽ የሱ ውለታ ትዝ አይልም? ወንድሜ ነው፣ ከወንድሜ በላይ ነው አላልክም? እንዴት ሰው እንዲህ ትናገራለህ? እሷ እዚህ የቆየችው የእኛን ልጆችና እኛ የሱ ልጆች መሆኗን ለማስመስከር የኛ እናት መሆኗን ባለቤት እንዳለው ለማስመስከር ነው። ከዛ ከዲኤምሲ አስታውሳለሁ ከሪል ስቴቱ 700,000 ብር አወጣች ያልከው ያኔ ነው። ብር ነበራት እጇ ላይ ቪዛ ላኩልኝ እባካችሁ ንብረት ልሰብስብ ስትል ስንቴ ስትጠይቅ አልነበረ? አንተ ነይ ያልካት ቪዛ ልከህላታል። ብር እጇ ላይ ያለ ጊዜ እሷ እኮ እዚህ የተዘናጋችሁ እኛ ልጆች መሆናችንን ልታስመሰክር ነው። እንዴት ትናገራለህ? እሱ ቢኖር እንዴት ትናገራለህ? እሱ ቢሄድ እንኳን እኛ ልጆቹ አይደለን? እኛ እኮ ተተክተናል። እኛ እኮ የኤፍሬም ልጆች ነን። እንዴት ትናገራለህ? ትንሽ አይቆረቁርህም? ትንሽ የቆየሁበትን ብቻ ነው እሷ የቆየችው እዚህ የእኛን ልጆችነት ለማስመስከር። እዛ ስትሄድ ለመሸጥም ብፈልግ ይጠይቋታል። ይሄ ሰውዬ ባለቤት አለው ወይ ልጆች አሉት ወይ ተብሎ ይጠየቃል። ያኔ እሷ ማስመስከር አለባት። ፍርድ ቤት እዚህ ሳትጨርስ ዝም ብሎ አይኬድም። ሁሉም ነገር ፕሮሰስ አለው። ከፍርድ ቤት ጨረሰች፣ ብር አወጣች፣ ቪዛ ላኩልኝ ብላ ጠየቀች። አንድ ሰው ይላከላት የለም። ስንት ሰው ጠይቃለች። የኔ እናት እንዲህ ልትናገራት አይገባም። የኤፍሬም እኮ ሚስት ናት። ምንም ቢሆን ምን እሷ እኮ እዚህ እኛን የያዘችው እኛ እኮ ያልተበታተን ነው አንድ ላይ እንዲሆን ነው እኮ እሷ ስላለች ነው። እንዴት ትናገራለህ? ጨረስሽ? አሁን እሱ ይናገር ማሪ መናገር ይችላል። እሷን ግን የሚነካ ነገር መናገር አትችልም። እሷን የሚነካ ነገር አልተናገረም። ላገኘሽ አልፈልግም ያለበት ምክንያት እኔ እንደዛ እየለመንኳት 4 ወር ሙሉ ነይ እያልኳትኝ ይሄ ነገር እንዳይመጣ ብዬ ነይ እያልኳትኝ እሷ ስላልመጣች ነው የእሱ ንብረት ሜዳ ላይ ተበትኖ የቀረው። የኢማራት መንግስት ያለው የወረሰው ባለመምጣቱ ነው የሚለው። እሱ ስላልመጣች ተናዶባት ነው። ገባሽ? መናደድ ይችላል። እኔ እኮ ለምን አልመጣችም? እናትሽ እስቲ ለምን አልመጣችም? እዚህ ያልመጣችበት እዚህ ፍርድ ቤት የነበራትን ኬዝ ልንገርሽ። እኛ ልጆቹ እንደሆነን እሷ የጋብቻ ሰርተፍኬት እዚህ እያስመሰከረች ነበረ። እዚህ የቆየችበት ምክንያት ያ ነው። ከዛ ብር አለ ይውጣ። የተከፈረ ሪል ስቴት ነበረ አባቴ መክፈል የጀመረው እና እሱ ብር ይውጣ ተባለ። እሱ ብር ወጥቶ ቪዛ ላኩልኝ፣ ትኬት ላኩልኝ ብላ ጠየቀች። እሱን ጠይቃለች፣ ጌዲዮንን ጠይቃለች፣ እና ኢሳያስን ጠይቃለች። አስታውሳለሁ። እኔ የጠየቀችበትን እስቲ ማስረጃ ላኪልኝ። በምንድን ነው የጠየቀችኝ? ተደዋውላችሁ ጠይቃ አታውቅም? እጇ ላይ ብር እያለ 5 ቀን እኔ ለ5 ቀን በራሴ ነው ለ5 ቀን ነይ ያልኳት። እንደዛ ያልካት እሷ የኛን ልጆችነት መሆናችንን ሳታስመሰክር በፊት ስትመጣ አይደርስም ነበር ማሬ። ይቅርታና ማለት ነው እሱን ስትመለስ አገሯ ነው ዘላለም የምትኖርበት ነው። ይህ የኢማራት ግን የሰው ሀገር ነው። ፋታ አይሰጥም። ገባሽ? ሁሉ ነገር ጊዜ ሊሚት አለው። ከዚህ እስከዚህ ጊዜ ድረስ ካልመጣሽ መንግስቱ ይወርሰዋል። ገባሽ? 4 ወር ሙሉ ንብረቱ ተዘግቶበት ነበር። ሪል ስቴቱ 4 ወር ታገሰ። ሳትመጡ ስትቀሩ አውጥቶ ጣለ። ያን ሁሉ ንብረት ከሰረ። መኪናው መንገድ ላይ ቆሞ መንግስት ወረሰው። ከአንድም 2 መኪና፣ 3ኛው መኪና ገና የት እንዳለ አናውቅም። ድርጅቶቹም እንደዚሁ። ስለዚህ እሷ ቶሎ በጊዜ መጣ። ከሚስት በላይ ማንም የለም። እነሱ እኮ ባዳ ናቸው፣ አይችሉም።